ተመልሼ መጥቼ ኢትዮጵያ ሊስትሮን ጠርጌ ቢሆን እቺ ምስኪን እናቴ መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ። ሆነ ያስዋሲውን ነኝ የኢትዮጵያ ቴሌቪዥን ህዝቡ ብቻ ይቅር ይበለኝ። እሑድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ ማክዳ። በዛሬው ዕለት በተለያየ ማህበራዊ ሚዲያዎች ላይ ብዙዎች ሲቀባበሉት የነበረው ጉዳይ ከዚህ በፊት በኢቲቪ በተለያዩ የቴሌቪዥን ቻናሎች ላይ በጋዜጠኝነት የምናውቀው ጋዜጠኛ ሶፎንያስ ዋሲሁን ካጋጠመው ችግር ጋር በተያያዘ ወደ ማገገሚያ ገብቶ ሕክምናውን በዛም የተከታተለ እንደነበርም ታስታውሳላችሁ። በአሜሪካ ሀገር ጥሪ ቀርቦለት ምናልባትም እድሎች የሚሳኩ ከሆነ ወደ አሜሪካ ሀገር እንደሚሄድም ጭምር ፕሮሰስም ተጀምሮለትም ነበር። ጋዜጠኛ ሶፎንያስ ዋሲሁን ግን በትናንትና ዕለትም በቲክቶክ ቀጥታ ስርጭት ላይቭ ላይም በመምጣት ብዙ ነገርም ተናግሯል። በዚህ ሐሳብ ላይም አሁን ላይ እያገገመና የተሻለው እንደሆነ ነገር ግን ወደ አሜሪካ ሀገር መሄድ እንደማይፈልግም ይልቁንም ከዚህም ይልቅ ቢሳካለትና ቢሆንለትም በኢቢኤስ ቴሌቪዥን ውስጥም ተቀጥሮ መስራት እንደሚፈልግ ጭምርም ተናግሯል። ከዚህም ጋር ተያይዞ የተለያዩ ስራዎችን እየሰራና ኢቢኤስ ቴሌቪዥን ቢቀጠርም ከሉላ ገዙና ከሌሎች ተወዳጅ ጋዜጠኞች ጋር ቆንጆ ጊዜ ማሳለፍ እንደሚፈልግም በግልጽ ተናግሯል። ስለዚህም ለኢቢኤስ ቴሌቪዥን ቅጠሩኝ የሚል መልእክትም በግልጽም አስተላልፏል። ነገር ግን የሌላው ጉዳይ ላይቭ ስርጭቱን እያደረገ ባለበት ወቅትም ይህንን ላይቭ እያስተላለፈ በነበረበት ምናልባትም አሁን ላይ እያገገመበት ወደሚገኘው ቦታም ሆኖ ጥበቃዎቹ ወይም ጋርዶች መጥተው ላይቭ ላይም ሲያቋርጡትም ተመልክተናል። ይህ ማለት እንግዲህ ጋዜጠኛ ሶፎንያስ ዋሲሁን የላይቭ ስርጭቱን እንዲያደርግ ጊዜው አልነበረም ወይም ደግሞ በድንገተኛ ካሜራ ቁጭ አድርጎ ራሱን እየቀረጸ ላይ በመግባቱም ወቅትም ቦዲጋርዶቹ መጥተው ሲያቋርጡትም ተመልክተናል። ይህም የብዙዎች ዘንድም ጥያቄንም አስነስቷል። ነገር ግን ጋዜጠኛ ሶፎንያስ በዛ በላይቭ ላይ መመልከት እንደቻልነው የሰውነቱ ለውጦችም በተሻለ ሁኔታ ላይም እንደሚገኝም ያሳያል። ነገር ግን እንዳልናችሁ ከድርጅቱ ፍቃድ ውጭ ሳይሆን አይቀርም ላይቭ ላይ የገባው። ለማንኛውም እስቲ ጋዜጠኛ ሶፎንያስ ዋሲሁን ስላስተላለፈው ሁኔታ የተናገረውን በላይቭ ስርጭቱ ላይ የነበረው ቆይታ ቪዲዮውን እናስመልክታችሁ። ቶሎ ቤት ተደብቄ ስለሆነ እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም በጣም ጓጉቻለሁ። ጤናማ ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ዋሲሁን ነኝ። ትንሽ ጸጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንዲህ ለእንትን አይደለም እንድሽ ላርጋት እና አድርጉልኝ። ይሄንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቅኝ እጠይቃለሁ። ሶፎንያስ ዋሲሁን ነኝ፣ ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ረዥም ስራ ሰርተናል እንደምታስታውሱት ኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ጸጉሬ ላሳያችሁ መላጣሁኝ እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ፣ ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው። ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት፣ አዲስ ተስፋ፣ አዲስ ማንነት፣ አዲስ ነገር ስለሆነ ሰይፉ የኢትዮጵያን ሕዝብ በጣም አድርጌ አመሰግናለሁ። በጣም ብዙ አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይቷል፣ ቀርበው ነበርና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦና በጣም ነበር ያዘንኩት። ያው ሁሉ የሰይጣን ስራ ነው
ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካን ሀገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ ቪዛም ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ አሜሪካን ሀገር ለሕክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴን መጦር እፈልጋለሁ። እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት። ውድ የሀበሻ ፕላስ የዩቲዩብ ቤተሰቦች እንደምትመለከቱት ጋዜጠኛ ሶፎንያስ ዋሲሁን አካላዊ ለውጡም የተሻለ እንደሆነም በግልጽ ያሳያል። ከዚህ ጋርም ተያይዞ በንግግሮቹ መካከልም ብዙ ለውጦችም እንዳሉም መገንዘብ ይቻላል። ነገር ግን እንዳልናችሁ በመጨረሻም ጋርዱ መጥቶ ያስቆምበት ሁኔታ ምናልባት ሚን ስርጭት ማድረግ የሌለበት ጊዜ ወይም ሰዓት ስለነበረም ሊሆን ይችላል። ነገር ግን ጋዜጠኛው በራሱ ፍቃድ ነው ላይቭ ላይ ስርጭት የገባው። ለማንኛውም ግን ጋዜጠኛው በግልጽ የተናገረው እኔ ሙሉ ጤነኛ ነኝ፣ የኢትዮጵያ ሕዝብ ምሕረቱን እንዲያደርግልኝ ከዚህም በኋላም በኢቢኤስ ቴሌቪዥን ውስጥም ተቀጥሬ መስራት እፈልጋለሁ። የድሮውን ባስፋው መሸሻ ጊዜ የነበረውን ኢቢኤስ ለመመለስ ዝግጁ ነኝ በሚል ምላሽም ሰጥቷል። አንድ ሰው ካለበት ችግር ወጥቶ እንደዚህ አይነት የሞራል ስሜትና ለስራ መነሳሳት ማሳየቱ በራሱም ትልቅ ነገር ነው። ጋዜጠኛ ሶፎንያስም በዚህ በላይም ደግሞ እግዚአብሔር ጨርሶ ይማር ማለትም እንፈልጋለን። እናንተስ እስቲ ሐሳብ መስጫ ሳጥን ላይም ይህንን ወንድማችን አበረታቱት። በዚህ ፕሮግራማችንም ይህን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውም ሐሳብና አስተያየትም ልትሰጡን ትችላላችሁ። እኛ ደግሞ ሀበሻ ፕላስ ብትሰሙት ብታውቋቸው ያልናቸው መረጃዎችም በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸው ቪዲዮዎችን ላይክ እና ሼር፣ ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። በምሰጣችሁ መረጃዎች አምናችሁ ፈቅዳችሁ ቪዲዮዎችን ላይክ፣ ቻናሉን ደግሞ ሳብስክራይብ በማድረግ ከ3500 በላይ ሳብስክራይቦች እንዲደርስም ስላደረጋችሁን ልባዊ ምስጋናችን ላይክ ያለ ነው። በሚቀጥለው አዲስ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላም ፍቅር ከእናንተ ጋር ይሁን። ቸር ቆዩ። ይህ ሀበሻ ፕላስ ዩቲዩብ ቻናል ነው። በትናንትናው ቀን ሶፎንያስ ዋሲሁን ላይቭ ገብቶ ነበር። እኔ ሁላችሁም ይቅርታ አድርጉልኝ፣ ኢቢኤስ መግባት ፈልጋለሁ። ኢቢኤስ አስፋው መሸሻ ከሞተ በኋላ ኢቢኤስ በጣም ወርዷል፣ በጣም ሞቷል። እኔ ደግሞ ኢቢኤስን የማንሳት አቅሙ አለኝ ሲል ላይቭ ላይ መልእክት አስተላልፏል ማለት ነው። እስኪ ሰምተነው እንመለስ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ህዝቡ ብቻ ይቅር ይበለኝ። እሑድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ እንላታለን። ለምን መሰለ? በነገራችን ላይ መልኳን ላስተውለዋል ከማን ጋር ትመሳሰላለች? ንግግሯም ጭምር ከአርቲስት ፍቅርተ ጌታሁን ግን አይላፋር፣ በጣም አይላፋር ነች። ኤልሲዬ ኤልሳቤጥ ህሮይ ትባላለች። የሰላማዊት ህሮይ እህት ነች። ለዚህ ቤተሰብ የትልቅ የጀርባ አጥንት ነች። በተለይ በኔ እድገት ውስጥ ቅድም ባልኩ የ30 ዓመት ፍዳ ውስጥ በእውነት ነው የምልህ